ስለሺ የ39 ዓመት ውጤት ነው። እና እነዚህ ልጆች ጋር ይህን የምታበረክቱ ግን እዛ እንደሆናችሁ ማወቅና ምንም በሉ ምንም ይህንን ውሰዱ። ድል ከመጣም እናመሰግናችኋለን። ከተሸነፋችሁም እንደዛ። ጋሸናን የተቆጣጠራችሁ፣ ወልዲያን ተቆጣጠር፣ መከላከያን ረፈረፍ ነው ያላችሁ ስንት ወር እንጠብቃችሁ? ደሴን ተቆጣጠር፣ ወሎን በሙሉ ተቆጣጠር ነው ያላችሁ ስንት ወርና ሲስኪ? እሺ ስንት ቀን እንጠብቃችሁ? ከዛ በኋላ ከዋሻችሁ ውሸታም እንድትባሉ፣ እውነታሞች ከሆናችሁ እውነተኛ ናቸው ተብላችሁ መመስገን አለባችሁ። መመስገን ባለባችሁ ላይ እንድትመሰገኑ፣ መወቀስ ባለባችሁ እንድትወቀሱ ስንት ቀን። አብይ 1 ሚሊዮን ቤት እሰራለሁ ብሎ ሲል እናንተ 2 ሚሊዮን በጥራት ጉዳይ ደግሞ በወጪ ቆጣቢነት በፕሮጀክት የጊዜ አወሳሰዱ ላይ ነው ኮምፒት የምታደርጉት እንጂ እዛ ተጎልታችሁ ቤት በማፍረስ አይደለም፣ ሰዎችን በማፈናቀል አይደለም። ያ እጅግ አሳፋሪ ነው። እናንተን በስውር የሚጋልበው የኢትዮጵያ ታሪካዊ ጠላቶች ሁሉ ካዋጣቸው ጋር ነገ ይቀጥላሉ። ምክንያቱም ከእናንተ ጋር ሲሰሩ እናንተን ወደማትወጡበት መከራ እየከተቱ ወጡን የፈላውን ነገር ለማማሰል የሚጠቀሙባችሁ ወጥ እንጨቶች እንጂ ሰዎች አይደላችሁ። በራሳችሁ ሀገር ላይ በራሳችሁ ምድር ላይ የሌሎች ሰዎችን ተልዕኮ ለማስፈጸም የተቀጠራችሁ ቁስ ናችሁ። ከዛ በላይ ርካሽነት በዓለም ላይ የለም። ተኩስ ሲባል የሚተኩሱ ምን አደረገን? በእነዚህ ባንዳ እህትና ወንድሞቻችን አይነት የእነዚህ ባንዳዎች አማራን አጠፋለሁ ነው የዚህ ልጅ። አሁን ይሄ ደብቀው አያውቁም። እኔ የምናደደው እኮ አድማጭ ተመልካች ነው በጣም ክፉ የምለው የእውነቴን እኮ ነው። ደብቀው አያውቁም ልጆቹ፣ በግልጥ ነው የመጡት። ምን አደረግ ኦሮሞም ትለው ወይም ሲዳማ ወይም ወላይታ በወታደርነት መጥቶ በዚህ ገባና ተኩስ ሲባል የሚተኩሱ ምን አደረገን? በእነዚህ ባንዳ እህትና ወንድሞቻችን አይነት የእነዚህ ባንዳ ወገኖቻችን እጅና አንገት ነው መቆረጥ ያለበት። በቃ ቻሉ። ዘመነ መልኩ ምንድነው የሚመስል ሞባይል ላይ ያሳዩን ይላሉ እኮ። አሁን የኔ መልክ ይታወቃል አይደል? ብዙ ማህበራዊ ሚዲያ ላይ ሰው ያውቀዋል። የኔ ፊት አራት ታወቅ ከሆነ የኢትዮጵያ ገጠር ጫፍ መጥቶ የዘመነ መልክ እንኳን የማያውቅ ሰውን እየላኩ የሚያዋጉ ሌሎች ኢትዮጵያውያንና ወንድሞቻችን በመከላከያ ስም የሚመጡት ማለት ነው። ዘመንንና የዘመንን እናት ቤት እኮ ጠቁሞ የሚያሳዩ የራሳቸውን ደግሞ ዘመዶቻችን ከየትም አልመጡ። ስለዚህ ራስን መግደል ነው ያለብህ። ራሱን ነው መግደል ያለብህ እያለ ነው። እና በዚህ ልኬት እንደሆነ ሰው መቀበል አለበት። ይሄን እስኪ ትንሽ ይሄን ቀዳዳ ስሙት። ዋናው ርዕሳችን እዚህ ጋር ስለሆነ ቆይ እርምጃ በወስድ አታፍሩም? ለአማራ ህዝብ ነው የምንዋጋ ስትሉ ትንሽ አትሸማቀቁም? ለአማራ ህዝብ ነፃነት ነው የሚታገል ብሎ የሚያስብ አማራ ዘገምተኛ ብቻ አይደለም፣ በሽተኛ ብቻም አይደለም። ራስ ቀልነት ከሚገባ በላይ ያጠቃው እዚህ ምድር ላይ እንዲኖር ራሱን የማይፈልግ የምድር ታንች ነው። በአማራ ህዝብ ስቃይና መከራ ስም ቅንጥብጣብ ለቃቀሙ ያችን መልቀም መብላት ነው የሚፈልጉት። ለዚህ ነው ቮልቸር የምላቸው፣ ጥንባንሳ የምላቸው ለዚህ ነው። ስለዚህ ቅንጥብጣቢ ለቃሚ ነው። ዛስ ዋይ ቮልቸር የምላቸው፣ ጥንባንሳ የምላቸው። የተወለድኩበት አካባቢ ጥንባንሳ ጋንጋቴ ይባላል። በቃ ጋንጋቴ ነው የሚባለው። እንግዲህ ሌላው አካባቢ ደግሞ አላውቅም። አልታወቅ ብሎ እንዳልሆነና ነውሩ ከዚህ የተሻላል። ዛሬ ይሄን ተቋስላል፣ ነገ የማይሸፈን ሆኖ በጥቷል። ህዋት ሻዕቢያ ኦር ምናምን የሰራችሁት ነገር በአደባባይ በራሳቸው አንደበት ተዘርግፏል። ያንን እያየ የሚያሳድዳችሁና የሚያጠፋችሁ እንጂ እስክትሞቱ ድረስ የምትዘራዘሩበት ነገር የምትሆኑበት እንጂ ዘመዶች ከዛ ባለፈ የለም። ያ ደግሞ ለጥላት የተማረ እንዲጠፋ አማራ ክልል እንዲጠፋ ከመንግስት ጋር አይደለም ውጊያቸው፣ ከህዝብ ጋር ነው ውጊያቸው ነው ብዬ የማስበው ማለት ነው። ይሶ የተማረ እንዲጠፋ አማራ ክልል እንዲጠፋ ከመንግስት ጋር አይደለም ውጊያቸው፣ ከህዝብ ጋር ነው ውጊያቸው ነው ብዬ የማስበው ማለት ነው። ይሶ ምንድን ትለዋለህ? ጀነራል አሳምነው ሹመት የመጣው ህዝብ ይወዳቸዋል በሚል እንጂ የተጠና ህዝብን ያገለግላሉ በሚል ስሜት አይደለም። የኛ ህዝብ ገዳይ ወዳለው ተኳሽ ማልጠላ ሲደክመኝ አርፋለሁ ከጎፈሬው ጥላ የሚል ገዳይነትን የሚያበረታታ ማህበረሰብ ነው ያለ። ኋላ ቀር ማህበረሰብ ገዳይነትን የሚያበረታታ ጀግንነት መግደል እንደሆነ ሰውን የሚያክል ፍጡር መግደል እንደሆነ የሚያስብ ማህበረሰብ ነው ያለ።
እዚህ ማህበረሰብ ላይ ገዳይ ሰው እንደሚወደድ እሙን ነው። ይህንን ሰው ስትሾም ለማህበረሰባዊ ለውጥ ምን ያክል ይጠቅመኛል፣ የክልሉን ሰላም ለመመለስ ምን ያክል ይጠቅመኛል ብለህ በተለይ የሴኩሪቲ አፓራተስን ስትይዝ ይህንን ካልኩሌት ማድረግና ማጥናት መቻል ያስፈልጋል። የጀነራል አሳምነው ያየ ሰው ሽመልስ ነው ይሄንን የሚለው። ይሄንን የጀነራል አሳምነው ይሄ አሁን ዛሬ ላይ ምን እያወራ ነው? ያየ ሰው ሽመልስ ምን እያለ ነው ዛሬ? ያየ ሰው ሽመልስን የሚያይ ሰው ካለ ምን እያደረገ እንደሆነ ይጠይቅ። የእይታ መንሸዋረሩ ይሄን ደግሞ ወሰዱት። ደመኛ ጠላታችን ካልነው ወያኔ ጋር የሚነጋገሩ አይሁት ወልቃይት ተፈጥረዋል ማለት ይሄ በውል ማየት ያስፈልገናል። ቢወያይ አማራን ነፃ አወጣለሁ የሚል ኃይል እንዴት ከወያኔ ጋር ይወያያል? እንዴት ከወያኔ ጋር የሚወያይ የትኛውም ኃይል ጠላታችን። በቃ ይሄ መደምደም አለብን። የእይታ መንሸዋረሩ አሁን ከደመኛ ጠላታችን ካልነው የለም ማሽሞን ምንም ብትሸፋፍኑት አይመጣም። ይሄ ለምን ሞተ? በአፍሪካ ውስጥ ተጽዕኖ የሚያሳድር ተደማጭነት ያለው የሀገር መሪ እንዳይፈጠር ኢትዮጵያን መበጥበጥ ማጥፋት ይፈልጋል። ኢትዮጵያ ደካማ መንግስት፣ ደካማ ወታደራዊ አቋም፣ ደካማ ኢኮኖሚ እንዲኖራት ከተፈለገ ዋነኛው የመጫወቻ ሜዳ አማራ ክልል ነው ብለው ወስነዋል ዓለም። ስለዚህ አማራን እረፍት መንሳት የስትራቴጂክ ጠላቶቻችን ስራ ነው፣ ሴራ ነው። ይሄ ሴራ ድንገት እየተወለደ የሚፈጠር አይደለም። ለባለፉት ብዙ ዓመታት ታቅዶ ሲከወን ሲሰራ የነበረ ጉዳይ ነው። በብዙ እሳቶች ውስጥ አልፈናል። ብሔርን ከብሔር በማናቆር እሳት ውስጥ ጥደውን ሲቀጥሉ ቆይተዋል። አማራ የሁሉም ጠላት እንደሆነ ተደርጎ እንዲሳል በሐሰተኛ ትርክት ሲደበድቡን ቆይተዋል። እኛም የታሪክና የፖለቲካ አያያዛችን ስህተት ስለነበረው በገዛ ህዝባችን ውስጥ እኛም የጥፋቱ ተካፋዮች ነበር። በለውጥ ዘመን ጉዳዩን ጥፋት መሆኑን በሚገባ ተረድተን እኛ ጥፋታዊ ዝንባሌን ቀብረን አዲስ ስራ እየሰራ ነው። በአፍሪካ ውስጥ ተጽዕኖ የሚያሳይ በምን ታስተባብሩታላችሁ? ይሄ እንደ አይነቱ ቀፎ ሰው ፊት ቆሞ የሚናገር ሆኖ አይደለም። እኔ ማንም ሰው እንዲያፍር ነው፣ ነገም ተነጎዳም እንዲሸማቀቅ፣ ነውሩን እንዲውጥ፣ ቆሻሻነቱን እንዲውጥ ነው። ማሸነፍ አለማሸነፍ ችግር የለም። እሱን እኔ ብቻ ብያለሁ። እኔ ኃላፊነት ወስዳለሁ። መሞት መጠረግ መጥፋት ያለበት ይጠፋል። መልካም የሆኑት ወንድሞች ደግሞ አይሆንም። ያ ዘመኑ ስላልሆነ ነው። ጎጠኛም መንደርተኛ የተዛነፈ እይታና አመለካከት ያለው ማንኛውንም ኃይል ማጥፋት ግዴታችን ነው። በተለይ እንደ ግሌ ግዴታዬ ነው ብዬ ነው የማስበው። እንደ ትግሬ ብቻ የሚያስብ ሌላውን ማጥፋት፣ እንደ አማራ ብቻ የሚያስብ ሌላውን የሚጠላ፣ እንደ ኦሮሞ ብቻ የሚያስብ ሌላውን የሚጠላ መኖር እንዲችል አልፈቅድም። ይሄን ዋጥ ማድረግ ነው። ተረኛ ሌባ፣ ተረኛ ዘራፊ የመፈልፈል አባዜ አይደለም። ኢትዮጵያ ያለ እኩል ተከባብረን አብረን ቆመን በጋራ ተጠቃሚነት አብረን የምንቀጥልበት ሀገር ከዚህ በፊት የተወራውንም የተደረገውን ነገር በሙሉ ትተን የምንሻገርበትን ሁኔታ መፍጠር ላይ ነው የምተባበር እንጂ ለባለስልጣን ማደግደግ፣ ለሀብታም ማደግደግ ይሄ ራስን ከመሸጥ እኮ ያነሰ ነገር የለውም። እውነቱን እውነት ነው። ካለን ግብይት አንጻር በተባለው ቃል ኪዳን ተቀጥሬ የምሰራ በወር በተስማማሁት ደሞዝ የምሰራ ከሆነና የስራ ዝርዝሮች ጆብ ዲስክሪፕሽንስ ኦር የስራ በዋናነት ኃላፊነት ወስደን የምንሰራባቸው ተጠያቂ ሊያድርጉ የሚችሉ ዝርዝሮች ከተሰጡ በኋላ በእነሱ እየተመዘንኩ የሚሄድበት እነሱን አሟልቼ ስገኝ ደግሞ ያለምንም ጥላቻና ምን ማግኘት ያለብኝና የመጀመሪያው ቃል የሚጠበቅበት ህግ እንደ ህግ የሚወራበትና ህግ እንደ ህግ ስራ እንዲሰራ ሁኔታዎች የተመቻቹበት ዓለም ሀገር እንዲፈጠር ነው የሚሰራው። ይሄ በተዛባበት ሁኔታ ላይ ሁሉም ነገር ይበላሻታል እንጂ ለውጥ የለም። ለዛ ነው እንደ አይነቱ ባለጌ የሚያወራው። እንደ ግርማ የሽጥላ እነ ዶክተር አምባቸውና ሌላው በተለያየ ቦታ ላይ ያሉ ችግሮችን ሁሉ ቆጥራችሁ የተጎዱ እህት ወንድሞቻችንን ቆጥራችሁ እነዛ ጠፍተው በፊት ለፊት ቆሞ ወደ ምን ያደርጋል ወለጋ ያለው አማራ ነፃ መውጣት አለበት ብሎ አዲስ አበባ መግባት አልቻልኩም ብሎ ያንን ትቶ ከቤት ሽንት ቤት እንዳትወጣ ስልክ ማውራት እስኪሳነ ድረስ እንደ በግ እያሰረ ሲገርፍ ካልገባህ ያንን ተንተርሶ ነው። አሰብ ምን አገባህ? አሰብ እኮ ኢትዮጵያ ምን ያደርግላታል? ታዲያ መለስን
ይቅር በለኝ ብላችሁ ጠይቋ። አሁን ላይ አማራ ክልል ላይ ያላችሁ ለግብፅና ለሌሎች ሸቀጥ ሆኖ ስለተሸጠ እንጂ እንደናንተ ነው ቢሆን አይደል ነው። ባገር ራሱ አሉ። ውጡና ጠይቋ። መለስን ይቅርታ ጠይቁት። ህዋትን ይቅርታ ጠይቁት። በአማራ ክልል በየትኛውም ቦታ ላይ ምን በወጣቸው ነው ታዲያ እነ ፕሮፌሰር አስራት ወልዴስ የተገደሉት? ምን በወጣቸው ነው? እንደ አይነት ሆዳም የነሱን ደም ለሌላ ሸቀጥ የሚሸጥ ሆዳም ባለበት ምን በወጣው ነው ሰው የሚሞት? ባንዳ እያከበርክ የሞት ድግስ ላይ እያደመቅ የምትሄድ ሰው ነፈር። ስርዓት የገባ ይባላል። እንዲህ አይነት ሰራዊት ሰልፍ የገባ ሰልፍና ስርዓት ማለት ብዙ ነገር ብዙ ትርጉም ያለው ነገር ነው። እንዴት ጓጉቼ እንደመጣሁ አታውቁም። ስብሰባ አቋርጬ ነው የመጣው ለሰው ወክዬ በዚህ በአፋባ በድርጅት መስረታው ያው ጥሩ ደረጃ ደርሰናል ወደ ጫፍ። ግን በቃ መቆየት አልቻልኩም። ጥሩ አጀንዳ ነበር የተነሳ። ምክንያቱም በእናንተ ላይ ነው የምንኮራው፣ በእናንተ ላይ ነው አንገታችን ቀና አድርገን የምንናገረው፣ በጠመንጃችን ላይ። ስለዚህ ምንም ነገር የለም ከዚህ ሰራዊት የሚባል ስሙት በደንብ የምናገረው ምንም ነገር የለም በዚህ ትግል ውስጥ። በጣም ነው የማከብራችሁ፣ በጣም ነው የምናደንቃችሁ። ቀድም በጣም ስሜት ውስጥ ገብቼ ነበር መስዬ ሲያወራ። ሁለት ነገር ይሰማኛል። በአንድ በኩል በጣም ከፍተኛ ደስታና ኩራት ይሰማኛል እናንተን ሳይ። ኩራት በሚገርማችሁ ሁኔታ ጎጃም ቀጠና ብቻ አይደለም ብዙ ቦታ እንዲህ አይነት አርሚ እንዲፈጠር ኦልሞስት 4 ዓመት እየሞላል መስራት ከጀመርኩ። ይሄንን በደንብ ስሙትና ከመቼ ጀምሮ ባሻጥሩ ውስጥ እንደነበረና አሁን እንዳለው አይነት አርሚ ማለት የሚሆነውን መቁጠር ነው። በቃ እነዛ ሽማግሌዎች መሞታቸውን ሌላ መድረሱን ተውትና ዛሬ ላይ እንኳን ያለው ነገር አይታችሁ የሚሰማችሁን ይዛችሁ ይሄን ልጅ አድምጡት። በቃ እኔ የነገርኳችሁ ለምን ይሆናል? እስከ ዛሬ ድረስ የሆነው ነገር ያላስተማረው ሰው እኮ ቢነግሩትም አይገባው። ስለዚህ እሱ የሚለውን ይሄ እንዲመጣ ብዙ ስራ ሰርቼ ነበር። ይሄን የሚመስል ኃይል በዚህ በጎጃም ተፈጥሮ ይሄን ችግር እንዲፈጥር እያለ ነው። ለውጥ ካለም ለውጡን እያዛችሁ አበጀበሉት። ለውጥ የለም ከተባለም እርግጠኛ ነኝ አማራ ክልል ላይ ተወልዳችሁ ከሆነ ብዬ ነው እዚህ ጋር አብራችሁ ያላችሁ። እኔ ፋኖ የሚባለውን አስተላለፍ የተቀላቀልኩት 2013 ነሐሴ 6 ነው የአማራ ህዝብ ኃይል ሲመሰረት። 2013 ነሐሴ 6 ማለት ጥቅምት 24 2013 ላይ ሰሜን ዕዝ ተመታ። ከዛ ያ ሁሉ መፋተግና ምን ማለት መጣ። ከዛ በኋላ እዛ ጋር ሳካ ያለውን የህወሓት አጀንዳ ነሐሴ 6 ቀን መሰረትን ነው ማለት። ያኔ ነው የተቀላቀልኩት። ሁሉን ነገር ጥለን ሽፍታ ሆነን ወደ ጫካ የገባሁት ደግሞ ግንቦት 8 2014 ጦርነቱ ከመፈንዳት 1 ዓመት ከምናምን በፊት። በዛን ጊዜ ሂደት ውስጥ ብዙ ቦታ ብዙ ነገር ሰርቻለሁ። የሚኮራበት ለቤተሰብ ለጓደኛ የምትነግረው ታሪክ ብዙ ቦታ የቡድን መሳሪያ ገዝተህ ይሄ የሚያኮራው ማለት ሰላም ለሰው ዘር የነሱ ስኬት ህዝቡን ማጎሳቆል ነው። ምን አመጡ የሚለው የነሱ አሁን ህዝቡ የሆነ ራና ቢያረግ አብሮ ቢቆም በኢኮኖሚም ሆነ አይደለም ሌላ ኢኮኖሚካል ጥቅም ሌላ የሆነ ተጨማሪ ስኬት ማግኘት ይቅርና ኪሱ ያለውን እንደበግ እያሰረ ልጆቹን በቤቱ እንትን እያለ ስልክ ሞባይል ማውራት እስኪሳቀቅ ድረስ ነፃነቱን ሲገፈው ከቤቱ ሽንት ቤት መሄድ እንዳይችል አድርጎ እያደረገው ይሄ ነው የነዚህ አስረስ ማረ የኤርትራውያንና የሻዕቢያ ወር የኢትዮጵያ ጠላቶች ስኬት ይሄ እኮ ነው። ህዝብን ከህዝብ መነጠል። ለምሳሌ እንደ ኦሮሞ ማውራት፣ እንደ አማራ ማውራት፣ እንደ ትግሬ ማውራት፣ አንዱን ከፍ አንዱን ተጠቃሚ አንዱን ተጎጂ አድርጎ ማውራት የጥላት አጀንዳ ነው። ያ የሆነ ስንጥቃቄት እየፈጠረ ነገ ጥላት ገብቶ የሚያከየው ነገር እየፈጠረ ይላል። አየው የዛን ጊዜ እኮ የሆንከው በዚህ ነው ብለው ለማውራት ነው። ይሄ ልጅ ህዝብ ከተጠቀመ የዚህ ልጅ ተልኮ ሊከሽፍ ነው። ህዝብ ልጆቹ ጋር ኦር ሌላ ተጨማሪው ነገር ቢቀር በሰላም ወጥቶ እንኳን ቢገባ ህዝብ ላይ ማረር ነው። ህዝብ እየተማረረም ቢሆን ደግሞ አንተ ባንዳ ነህ እያሉ መግደል ለምን? ቅድም የኛ ጠላቶች ናቸው ያለው ዘመነ ለምንድን ነው? የዘመነ ካሴ
ፓስፖርት ኤርትራዊ እንደሆነ እኔ በተደጋጋሚ አሳይቻለሁ። በተደጋጋሚ ለጥፌዋለሁ። አሁንም ይገኛል፣ እዚህ ዩቲዩብ ኮሚኒቲ ላይ ይገኛል፣ ፖስት ላይ። ሰው አልገባው ብሎ አይደለም፣ አልገባው ብሎ ሳይሆን በደንብ መቅመስ ያለበት አለ። ምክንያቱም ይሄ ሰው የዘራው አለ፣ በማወቅም ይሁን ባለማወቅ፣ በአፉም ይሁን በሆነ በተግባር በዝውውር የሰራው ነገር አለው። ሰው እሱን ነው አሁን እየተቀበልን ያለ ነው እንጂ ጉዳዩ ከዚህ በዘለል ሆኖ አይደለም። ሁሉ ሰው ሽማግሌው ኦር መምህሩም ይሁን ፖሊሱ የአመራሩም ይሁን ለምን አንደበቱ ታሰረ? ለምን ሰዎችን መሞገት አቃተው? ይሄ አሁን ያለው አማራ ክልል ላይ ያለው ነገር በሙሉ የተቀጣጠለው በአባቶች በእናቶች በተለይ በሃይማኖት አባቶች በአመራሮች የተሰጣቸውን ኃላፊነት ህዝብን ሊያስተዳድሩ የነበሩ የመንግስት አመራሮች ሲባልጉ፣ ህዝብ ሲያስለቅሱ፣ የኢትዮጵያን ጠላቶች አጀንዳ ተሸክመው እርስ በርሳቸው እየተባሉ ሲሄዱ የነበረው ነገር ፕሮጀክትን ለህዝብ መዝረፊያና ተስፋ ማስቆረጫ ያደርጉ የነበሩ ሁሉ ያንን ነገር መሰረት አድርገው ያስቀጠሉት ነው። ዛሬም የመንግስትን ኦፕሬሽን የሚያበላሹት እኮ እዛው መንግስት ውስጥ ያሉ ናቸው። እውነታው ይሄ ነው። መረጃ በመስጠት መከላከያን በማስመታት ኦፕሬሽኑ ስታክ እንዲያደርግ ነው። ግን አንድ ጥያቄ እንጠይቅ። የሻዕቢያ ወታደር ከኤርትራ ተነስቶ በቃፍታ ሁመራ፣ አልፋሽቃ፣ ደለሎ፣ መተማ ዮሐንስ፣ ነፍስ ገበያ እያደረገ እስከ ቋራ እስከ ቤንሻንጉል ጉሙዝ ድረስ የሱዳንን ቦርደር ተጠቅሞ በመኪና እንደሚመላለስ ተራ ግለሰቦች ይነግሩኛል። የመንግስት ሰዎች ለምንድን ነው ይሄን አላውቀው ያሉት? ለምን እንደዛ አይነት ማመላለሶች ላይ አሪፍ የሆነ አስተማሪ እንትን የማይወስዱ? በራሳቸው አንደበት መሳሪያ እያመጣ የሚያስታጥቀን ሻዕቢያ ነው ብለው ይሄ ወዲያው እንደተጀመረ ጀምሮ ነው ያወሩ የነበረው። ይህንን አላውቅም ብሎ ነው መንግስት በዛ ድንበር ላይ የሚሆነውን ነገር እዛ ጋር ለመምታት አቅቶት ነው ወይስ ሌላ እቅድ ኖሮት ነው የሚለው የኔም ጥያቄ አለ። ያንን ሁሉ ሲደረግ ቆይቷል። አሁንም ህዝቡ በዘላቂነት ዛሬ እነ መሳይና አሁን ላይ የሚጮሁ ሰዎች ድል አደረገ ፋኖ እያሉ የሚሉ ሰዎችን እኮ ምጣላቸው ያለቀው ማዕት ነው። ብዙ ሰው ሙቷል። ብዙ ምንም የማያውቁ ህፃናትን እንደ ሰፈራቸው አስበው አልቋል። የእነሱ ሞት አልቆረቁራቸው ብሎ የተረፉት እንኳን ተጸጽተው እንዳይተርፉ የክፋታቸው ጥናት እንዲሞቱ ምን አይነት ክፉነት እንደሆነ የምለው ለዛ ነው። የሞቱት እኮ ሞተዋል። ምናልባት ዛሬ ያንን ማውራቱ ስለማይጠቅማቸው ይሆናል የማያነሱት። በሰሞን ሀብታሙ አያሌውን አላያችሁትም? ከለከለ እያለ ያጨበጨበበትን ያንን ይረሳሉ ብሎ አድማጭ ተመልካቾቹን ንቀቱ ማለት ነው። እንተን የምትባል የሆነች አርቲስት አለች። እሷ ላይ ዘምቶ ለእሷ እንደዚህ ሲደረግ አማራ ክልል ግን ድሮን ይጣላል ይላል። በ4 ቀን 4 ኪሎ እገለብጣለሁ ብሎ የፈከረውና ተዋት ሞክሩት ባንኩንም ታንኩንም 27 ዓመታት በዓለም ላይ የዘራውን ሁሉንም ኔትወርክ የጥፋት ኔትወርክ በሀገሪቱም የቀበረውን ሁሉ ይዞ የተነሳው ህወሓትም አልሆነለት። አትሞክሩ አልተባለም። የዛን ጊዜ ስለፈራ ነው። ሲመጡ በድሮን ተመታው። ልታሸንፉት የሄዳችሁት መንግስት እንደ መንግስት አታወሩም? ልትገለብጡት እኮ ነው። እንደውም ከእናንተ በታች ነው ማለት እኮ ነው መንግስት። ከነሱ በታች የሆነ መንግስት እነሱ ንቀውት የተነሱት ከሆነ ከነሱ በታች ነው ማለት ነው። ሰው ቶሎ ምናምን ብለው እዛ ላይ ምን እያደረጋችሁ ነው ብሎ ነው እንጂ ሰው መጠየቅ ያለበት። በድሮን ተመታው በምን ተመታው? ከዛ አንዲት ኦራል ማረኩ ብለው ሲደነበሩ አየናቸው። ኦኬ እንደዚህ ነው እንዴ? እንኳን ተገለጠ። ዝም ቢባል ህወሓት መጀመሪያ ተደምሬያለሁ ቢል ከብልጽግና ጋር ከሐዋሳው ጉባኤ ቀጥሎ ይሄ ሁሉ የጥፋት ኔትወርክ አብሮ ይቀጥል ነበር። የደብረ ጽዮን አጋሮች እዛ በዛ በበረሃው ተመተው ልካቸውን ያገኙ አጋሮቻቸው ሁሉ ሳይቀሩ ተደፈርን አለቅን የሚለው መግለጫ ሁሉ ሳይወጣ ብዙ ገመና በዚህ ልክ ሳይዝረከረክ እነዚህና መሰል ቆሻሻዎች በሙሉ ተሸፍነው ኢትዮጵያን እድሜ ልኳን እያደሟት ይቀጥሉ ነበር። እግዚአብሔር ሲረዳን በቃ መጀመሪያም ከኛ አልነበሩምና እነሱ ራሳቸውን ለይተው ወጡ፣ ቀጠሉ።
የማይደረግ ነገር አደረጉ። ሰሜን ላይ መጡ አደረጉ። ይኸው ዛሬም ያንን የሚመስል ነገር ነው ለመድገም ሰው እያወራ ያለው። መከላከያን ምንድነው አንድ እንትኑ ሰብረናል፣ አከርካሪውን ሰብረን የሚል አከርካሪው የተሰበረ በሰው ሀገር በጥገኝነት እየቃዠ እየለመነም ሊሆን ይችላል፣ ወይ ጎዳና ላይ ተጥሎ ምናልባት የነፃ ምግብ እድል ስላገኘ እዛ ሊያገኝ ይችላል። ያንን እዛ የሰዎችን እየቃረመ እዚህ ሀገሩ ላይ ነውሩን የሚተፋ ባለጌ ቅድም በስልክ ላይ እየሰማን ነበር። የኢትዮጵያ መከላከያ ሰራዊትን ያውቁታል። ግብጾችን ጠይቃቸው እንኳን እንደናንተ በራሱ ልክ እንቁራሪት የሰማዩ ክፍተት በራሷ ጉድጓድ ቀዳዳ ልክ ይመስላታል። ብዙ ሰው እዚህ አይኑ ላይ የተገጠመለት ያው እዛ እነዛ ሰዎች ከኢትዮጵያ የወጡት በ1950 ከሆነ እዛ ላይ ነው ያሉት። የዛን ጊዜ የነበረው በቃ መንገዱም የዛን ጊዜ ነው። የዛን ጊዜ የነበረው ወይ ደግሞ ከሰው ጋር ተጣልተው ወይም የሆነ ነገር አድርገው ወጥተው ከሆነ ያንን እያስታወሱ ያንን የሚጠሩትን ሰው እያስታወሱ ነው የሚያወሩት። የእነሱን በቁም መክኖ መቅረትን ሰው እንትን አይላቸውም። ያ አይደለም ጉዳያችን ማለት ነው። ወደቡ ላይ ምላሹ ለምን እንደዚህ ቀረረ? በቃ እንዴ ማንም ምንም ያላነበበ ምንም ያላወቀ ሰው ወደብ አጀንዳ ሆኖ ሲነሳ የተንጫጫ ሁሉ ኦኬ የሆነ ነገርማ ተደብቋል ብሎ ይከተላል። ምንም አይነት ነገር ለማድረግ በጭካኔ ነገሩ ሁሉ እንዲደረግ የሚጋብዝ ድርጊት ነው የተፈጸመው። በቃ ወደዛ ይሆናል መሆን ያለበት ነገር ሁሉ ይሆናል። ስለሚሆን ይሄ ነው አይባልም። እነዚህ ልጆች መጡና የባህር በር የኢትዮጵያ አጀንዳ አይደለም። የዩናይትድ አረብ ኤሚሬትስ ከዘዋዳ መጥታ አሰብ የእሱ አጀንዳ ከሆነ እኔ በ60 ኪሎ ሜትር ተቀምጬ የድሮ ታሪክ አልሰማሁም ብል እንኳን እንዴት የኔ አጀንዳ አይሆንም ብሎ አይጠይቅም። ተራ ነገር ጃፓን፣ ቻይና፣ አሜሪካ፣ ፈረንሳይ እንግዲህ ወር ጣሊያን እዚህ ጅቡቲ ላይ መጥተው የሰፈሩ ሀገራት ለምን መጡ? ሉዓላዊነት ከሆነ ለምን እዛው አይቀመጡ? ሌሎች ሲመጡ እንዲህ የሚል ኢትዮጵያ ግን ማንሳቷ በራሱ የሚያናድደው በዚህ ልክ የተንሸዋረረና ጠማማ ማንነት ያለው ሰው ምቀኛና ጎደሎ የሆነ ሰው እንደሆነ በደንብ ከዚህም በላይ ካለ በደንብ ማለት አለብን። ምክንያቱም ይሄን በልኩ ማስተናገድ ግድ ስለሆነ አስታጥቀናል፣ አደራጅተናል። የአማራ ሕዝብ አሁን የገባበት የህልውና አደጋ ውስጥ የገባው እንዲሁ ዝም ብሎ በድንገት በተፈጠረ ነገር አለ። ልክ ይሄ ትግል በድንገት እንዳልተፈጠረ ሁሉ አደጋውም በአንድ ቀን ሆሎፌ ሰደድ የተፈጠረ አደጋ አይደለም። አሁን ምን ሆኗል እያላችሁ የህልውና አደጋ አምጥተናል እያለ ሲሪየስ ማለት ነው። አሁን የህልውና አደጋ ፈጥረናል። አማራ ክልል በዚህ የህልውና አደጋ ውስጥ ስንከተው እንዲህ ድንገት የተፈጠረ አይደለም። ገልብጡና አዩት፣ ጠይቁ። ብዙ ሂደቶችን ያለፈ ብዙ የታሪክ ቅብብሎችን ያለፈ ብዙ የታሪክ ስብራቶችን የተሻገረ ይሄ ታሪክ ስብራት ገፋ ስናደርገው ብዙ 100 ዓመታትን 400 500 ዓመታትን ወደ ኋላ ይወስደናል። አነስ አድርገን ወደዚህ ስንቀነብበው ደግሞ ቢያንስ አንድ ክፍለ ዘመን በደንብ መናገር የምንችለው ችግርና የህልውና ፈተና አሳልፈናል። ይሄን ያለ እንደ በዚህ በጥላቻ ያበራችሁ ሰዎች ኢንክሉዲንግ ማይሰልፍ እነዚህ የሚቀባጥሩት አሁን በእነዚህ ልክ የት ሊደረስ they will never be successful. There is no way. You have no place. You have no place whatsoever. ትወድቃለህ እንጂ አታሸንፍም በእንዲህ አይነት ነገር። ምንም ይሄን ራሳቸው እንኳን አብረው የነበሩ ሰዎች እንኳን ምን እንዳሉ ማየት ነው። ያልሆነ ነገር ስለሌለ ነው። ይሄንን ለማስታወስ ያክልና ሰዎች እንዲያፍሩ ያወሩትን ነገር በራሳቸው እንዲለኩ ለማድረግ ነው ላሳየ ያሰብኩት። አሰብ ወደብን ኢትዮጵያ እንድትይዝ አይፈልጉም። አሰብ ወደብ እነሱ ከያዙ በኋላ ዳብል ላንድ ሎክድ ለማድረግ ነው የፈለጉት። ደግሞ የህወሓት እንትኖች ናቸው እና እነሱ ከዛና ከተጣመሩ ብለው ካሉ ምን ትጠብቃለህ ሌላው ሰው የሚለውን ሰዎች እንድጠይቁልኝ ነው ማረገው። አይ ካለ ደግሞ ምንም አታመጣም ወደህ ግባ። አሁን ያደረገውን ሳይ ንግግር ነው። አስተያየት ልትለውጥ ትችላለህ፣ ሬቶሪክህን ልትቃኝ ትችላለህ፣ ምን ልታረግ ትችላለህ። እቺ ጌታቸው የተናገራት እውነት ግን እኔ
ልትቀየር የማትችል አብይ አህመድ በስልጣን ላይ ኖረም ከስልጣን ወረደም ስለ አብይ አህመድ እውነት ሆና የምትቀጥል ስለ ብልጽግና እውነት ሆና የምትቀጥል ነገር ናት። ከብልጽግና ባንወጣ ኖሮ ጥሩ ጥሩ መኪኖች እንላ ነበር። እስቲል ግን አብይ ሙሾ ሲያወርድ ሙሾ ተቀባዮች፣ አብይ ዘፈን ሲያወጣ ዘፈን ተቀባዮች ነው የምንሆነው። ሌላ ምንድን ነው የምንሆነው? ለትግራይ ህዝብ እንቆምለት፣ ለትግራይ ህዝብ ምንለት ነገር እውነት በውጤት ካሰላው የትግራይ ህዝብ ቴክኒካሊ would have been better off ልጆቹ ባይሞቱ። ሰራዊት ጋር እገባለሁ፣ ሰራዊት ጋር ይኖርኩት። አሁን በቅርቡ ግንባር ሄጄ ሰራዊት ሳገኝ ከሚያሳዝኑኝ ከሚያሳብዱኝ ነገሮች አንዱ ዶክተሬት ይማር ነበረ፣ ፒኤችዲ ይማር ነበረ፣ ማስተርስ ተምሮ ፒኤችዲ ይሰራ ነበረ፣ ምህንድስና 3ኛ ዓመት ተማሪ ነበረ። ውስጥ የምትለው በርካታ ሺህ ይቆጠር ወጣት የትግራይን ክብር አስመልሳለሁ ብሎ ወይ አካሉን አጥቷል ወይ ህይወት መስዋዕትነት ከፍሏል። ይሄ ባይሆን መርጥ ነበር። ይሄ እንዳይፈጠር በሚል ብልጽግና ውስጥ ገብቼ የትግራይን ህዝብ ለቀጣይ ውርደት ብዳርግ ኖሮ ደግሞ የበለጠ ማይወጣል ይሆን ነበር። አብይ ብልጽግና ውስጥ ቢገቡ ኖሮ ሲል እንደ ፓርቲ መኪኖቻቸውን ይዘው ቢቀጥሉ ኖሮ ነው እያለ ያለው እንጂ ለትግራይ ህዝብ የተሻለ ነገር አመጣለሁ አይደለም። ምን መጣ? ለኦሮሞ ህዝብ ምን መጣ? እስኪ ብልጽግና ውስጥ ሲገቡ ኦህዴድ ገብቷል። የኦህዴድ ከርታም ካድሬዎች አሁንም ክልሉ ያተራሙስ ናቸው። የሚፈልጉትን እያማረጡ ሊበሉ ይችላሉ። ግን ኢቭን የመብል ሜኒዋቸው የሚወስነው በአብይ በዛች ስልጣን ላይ ይቆዩ አይቆዩ የሚወስነው አብይ ነው። የመርህ ጉዳይ አይደለም። ይሄ ጉዳይ የትግራይ ህዝብ ምርጫ ሲያካሄድ ኮንሲኩዌንሱን አጥቶት አይደለም። የትግራይ ህዝብ በሺዎች የሚቆጠሩ ልጆችን የከፈለበት ራስን በራስ ማስተዳደር አደጋ መውደቅ የለበትም። ወደ አመጽ ምናመራ ሆነ የአመጽ መንግስት ነው መርጠው ብሎ ነው የአመጽ መንግስት ነው መርጠው ነው የትግራይ ህዝብ የመልካም አስተዳደር ኢሹ እንዲፈታልኝ ብሎ አይደለም ህወሓትን ባለፈው ምርጫ ያመረጠው። ህወሓትን የልማት አጀንዳ እንዲያስቀጥልኝ ብሎ አይደለም ያመረጠው። የማረገውን ጸረ ለለጠራት ነው አመጽ የሚያስተባብርልኝ ኃይል ነው ብሎ ነው የመረጠው። አሁን ይሄ ባለፈው እንግዲህ ከቴዲ ጋር ያደረገው ምልልስ ነው እና እኔ ስንት ሰው እኛ እንጀራ ልጅ ነን እንዴ ታዲያ 30 ጥይት ነው የሚገባው። ያዋጅ ነሽ በቃ አየው አንተ ጋር ትከራከር በቃ እሺ ያዋጅ በቃ እንዲያዋዩን ነው የምንፈልገው። በቃ እሺ ያዋዩን እኛ እንጀራ ልጅ ነን። ዛሬ ጀምሮ ጀነራል ቢያጣቸው አቶ ጻድቃን ጀነራል የሚባለው ማዕረግ ለኒስ አዛውንት አይገባቸውም። ባንዳው መውጋት አይገባቸውም። አቶ ጻድቃን ያደረጉትን ኢንተርቪው እነግራቸዋለሁ። ከዛሬ ጀምሮ ጀነራል ቢያጣቸው መኖሪያና ቤቱ ተናዳለች እና ለምንድን ነው በቃ ጀነራል አልለው ቻፍረት እኛ ግደል የሚል መመሪያም የለንም። አንተውን በቃ እንግዲህ ወዲያ የሚገልጸው እኛ ግደል የሚል መመሪያም የለንም። አንተውን በቃ እኔ የቱ እንደምታምኑ ነው ግራ የሚገባቸው የፋኖች እንግዲህ በደንብ የምናውቃቸው ነው አይደል? ጤነኛው ደግሞ ወርጨት የሚሉትን አያቸዋል። አንድ ሰው የብዱ ብዛት ኮንፊደንስ ካለው የነውረኛው ብዛት ወይም በሚያደርገው ነገር ከጀርባው በሰራው ስራ እንዴት መሄድ እንዳለበት የሚያውቅ ከሆነ ብዙ አይወራጭም። የሚወራጨው እዚህም እዛም የሚረግጠው የሚረባበሸው ምንም ኮንፊደንስ የሌለው ሰው እዛ ጋር ሽንፈት የገጠመውን ህዝቡ ውስጥ የሆነች ነገር በመጫር ረብሻ መፍጠር፣ ሰው እንዳይረጋጋ ማድረግ፣ የሆነ ነገር ለውጥ ለማምጣት በመትጋት አያሳልፍም። 4፣ 5፣ 6 መስመር ጽፈ 10 እና 7 ሆነ እያነበብክ ትግል እየታገልኩ ነው እያልክ ራስን ታታልላለህ። እኔ መቼም በዚህ ልክ የተገላለጠ ነገር እንዴት ሆናችሁ የነበሩ በሐሳብ የተለዩ ሰዎችን ሁሉ በአፈሙዝ እና በምናምን አባረው የያዟትን ትግራይ ለብቻቸው ከተቆጣጠሩ በኋላ ነው ሻዕቢያ ላይ ሄደው እየተመተሙ ያሉት። ስለዚህ የግንኙነቱ ባህሪ ራሱ ከዚህ በፊትም ጠቅሼዋለሁ። ህወሓት በበሬነት ሻዕቢያ በገበሬነት ነው። እንዲህ አይነት ጥምረት ጽምዶ ሲለው እንደውም በቃ በጣም ሻዕቢያ በነገራችን ላይ ተርም ኮይን ማድረግ በጣም ይችላል። ጽምዶ ነው ልክ ነው ማለት ትጠምዳለህ እኮ በሬ ማለት በሬ መጥመድ ትጠምዳለህ። አሁን ፋኖንና ህወሓትን ጠምዷል ማለት
እሱ ነው የሚያሳዝነኝ። ብዛም ያን ያህል ማለት ከባድ የሚባል ልዩነት አለው ከማይባል ሌላ ስብስብ ስር ሄደህ መወሻቀስ እንዴት ሴንስ ይሰጣል? ቢካዝ እና እንደዚህ ያለ የተመሳቀለ የተዘባረቀ ሁኔታ ውስጥ ነው ያለው። የሚቀርበው የትግራይ ህዝብ ነው የሚለው ወልቃይት ጠገዴ ሰቲት ሁመራ ዞን በሺዎች የሚቆጠሩ ወልቃይት ጠገዴ ሰቲት ሁመራ ዞን በሺዎች የሚቆጠሩ ትግራይ አባወራዎች ይኖራሉ። ምክንያቱም ጥንትም አብረው ኖረዋል። የአማራና የትግራይ ህዝብ አብረው የኖሩ ህዝቦች ናቸው። እንግዲህ ብዙዎቹ ቀርተው አንዳንዱ ተደናግጠው የሄዱ በጦርነቱ ምክንያት ደግሞ ተመልሰው መጥተው ሰላማዊ ኑሯቸው እየኖሩ ነው ነው። ወልቃይት ጠገዴ ሰቲት ሁመራ ዞን በሺዎች የሚቆጠሩ ትግራይ አባወራዎች ይኖራሉ። ምክንያቱም ጥንትም አብረው ኖረዋል። የአማራና የትግራይ ጥንትም በፊት የነበሩት ሰራዊቶች ጠላትን ባይከላከሉ ስልጣን ላይ ስላለ ጠቅላይ ሚኒስትር አብይ አህመድ ስለሌለም አይደለም። ኢትዮጵያ የምትባልን ሀገር የሚመራ መሪ ግን በየትኛውም ዓለም መከበር አለበት። አብይን ልደግፈውም አልደግፈውም፣ ግን አንድ የኢትዮጵያን የሚመራ መሪ የሆነ ተራ ታይም ስቶፕ ያደረገባት ሀገር መሪ ተነስቶ እንዲህ ዲስሪስፔክት እንዲያደርገው አልፈልግም። እኔንም ጭምር ስለሆነ የሚልቀኝ ማለት ነው። ሁሉ ነው የሚነግረው። ማንን ይነቅፋል? ኖሮ አሁን ይሄ ሰራዊት አይኖርም፣ ኢትዮጵያ ማትኖር። በፊት የነበሩት ሰራዊቶች ጠላትን ባይከላከሉ ኖሮ አሁን ይሄ ሰራዊት አይኖርም፣ ኢትዮጵያ ማትኖር። ስለዚህ እነሱ መስዋዕትነት ከፍለዋል፣ ኖረዋል፣ ኢትዮጵያን አኖረዋል። ስለዚህ አሁን ባለተራዎቹ እኛ ነን። ሀገር የመጠበቅ ለዚች ሀገር መተኪያ የለሽም ህይወት የመክፈል እኛ ጠላትን ስንመታ ጸጥታውን ሰላማን ስናረጋግጥ ልማታዊ መንግስት ደግሞ የኢትዮጵያን ከፍታ የሚያረጋግጡ አነጋጋሪ የሆኑ ሜጋ ፕሮጀክቶች እየገነባ ጠላቶች ጭምር እውቅና እየሰጡ ነው ያሉት የኢትዮጵያ እድገት። ይህን እኛ በህይወታችን እያለን ማስቀጠል መቻል ያለን። እኛ እያለን ግን የተጀመረው ልማትና ኢትዮጵያን የሚያፈርስ ኃይል ሊያፈርሳት አይችልም። ልማችን አይችልም ብሏል እንግዲህ ጀነራል መሐመድ ተሰማ ናቸው። እና አንዳንድ አሉ አንድ ትንሽ ስሜት የሚቀሰቅስ የጦሩ ይሄ መከላከያ ነው፣ የመከላከያ ኮማንዶ ነው፣ ሪፐብሊካን ጋርድ ነው ምናምን በፍጹም ልትለዩት የማትችሉ ጦር የተገነባ ነው። ግዙፍ ጦር ኮማንዶ ጭምር ስሜቱ በጣም ከፍ ብሎ ሞራሉ ከፍ ብሎ የሚመረቁት ኮማንዶዎችም ስፍር ቁጥር የሌለው ኮማንዶም እያስመረቀ ነው። እና አንዳንድ አሉ አንድ ትንሽ ስሜት የሚቀሰቅስ የጦሩ ይሄ መከላከያ ነው። ምግበይ ብዙ ቦታዎች እንግዲህ በጣም መድረክ ከሚያሰክራቸው ሰዎች አሉ። ምግበይ አይ ቲንክ እንግዲህ አላቅም በጣም መድረክ ከሚያሰክራቸው ሰዎች አንዱ ነው። በተለያየ ጊዜ እንደተመለከትኩት እና በራሱ ድምፅ እና ቃላት እየተመሰጠ ራሱን እያለ የሚሰማ ሰው አድርጌ ነው ማየው። ባህላዊ ጀነራል የተባለ ያሉት ሰዎች ያሉበት ምክንያት በዘመናዊ ፖለቲካ ውስጥ ወታደራዊ ባለስልጣናት ወታደራዊ ጉዳይ ላይ ፎከስ አድርገው የህዝብ የጋራ ተቋም መፍጠር ላይ ነው የሚሰሩት። ፓርቲን ቶና የስቴት ፖለቲካን በተመለከተ እንኳን አስተያየት ያለመስጠት ጥንቃቄ ያደርጋሉ። ዘመናዊ ውትድርና ይሄ ነው። በአንጻሩ እናንተ ግን ስለ መንግስት ፖለቲካዊ ጉዳይ መሆኑ ቀርቶ ስለ አንድ ፓርቲ ፖለቲካዊ ጉዳይ ጭምር እየገባችሁ እየፈተፈታችሁ ነው። ይሄ ደግሞ ከ30 ምናምን ዓመት በፊት በኮሙኒዝም የስቴት ስትራክቸር ውስጥ የተለመደ በነበረው ወይም ደግሞ በኢትዮጵያ ውስጥ ከዛ ቀደም የፓወር ባላንስ ቼክ ኤንድ ባላንስ ባልነበረበት ጊዜ የነበረውን የመንግስት መዋቅር ይዛችሁ ነው እየሄዳችሁ ያላችሁት። የህዝብ ጀነራልን ደግሞ ይህንን እስኪ እና ተፈናቃዮች ቢመለሱ የሚልም አሁን አሸተ ደምለው የወልቃይት ጠገዴ አስተዳደር ምን እንዳለ አይታችሁታል። ከዚህ በፊት የነበሩ ምንም ነገር ያልነበረባቸው በትግራይ በነበረው ግጭት ላይ ሄደው የነበሩ ሰዎች መጥተው በሰላም እየኖሩ ነው። ሌሎችም ቢሆን አብረን ነው እኮ የኖር ነው። ዛሬ አንዱ አፈናቃይ አንዱ ተፈናቃይ መሆን እንደሌለበት እነሱ ያምናሉ። ግን እነዛን ያፈናቀለው ትግራዊ የሆነን ትግረኛ የሚያወራን ሁሉ የኢትዮጵያ ጠላት ኢትዮጵያ ላይ ያለውን ስልጣን ሁሉ የያዙ ኢትዮጵያ እንደፈለጉ የሚያደርጉ የሚበዘብዙ አድርጎ ህወሓት ሳለ ህወሓት ማለት ትግራዊ ትግራዊ ማለት ህወሓት ብሎ ህዝቡን ከኢትዮጵያውያን በሙሉ ጋር አጋጨ። ብታምኑ ባታምኑ መተማ እና ጎንደር አካባቢ ላይ በወቅቱ ራሱ ገንዘብ እየከፈለ ነበር ትግራውያን ወደ ትግራይ ሲያፈናቅል የነበረው ህወሓት ነበር። የትግራይ ልጆች
አሁን እዚህ ላይ አይደለም። እነዚህኞቹ ግን መምጣት ይችላል፣ አገሩ ነው፣ አብረን የኖር ነው እኮ ይሄ በሽታ ያለው ከህወሓትና እንደዛ እንጂ ሌላው ጋር አይደለም እያሉ ነው። በብዙ ቦታዎች ተፈናቃይ ይኖራል። የተፈናቀለ ሰው ህዝቦች ወደ ነበሩበት አይመለሱም ማለት አይቻልም። መመለስ አለባቸው። ሰላም ቀናት ፍተን ነው እኛ የምንኖረው ብለው የሚሉትን ፖሊሲ እስካልቀየሩ ድረስ የግድ ያንን አሻጥር የያዙ ሰዎች መጥፋት አለባቸው። እሱን ማድረግ ግዴታ ስለሆነ እሱ ላይ ነው የምሰራው ማለት ነው። በራሴ ኢትዮጵያን አጠፋለሁ ያለ ቀድሞ ማጥፋት ያ እንዲሆን ነው የምሰራው። ኢትዮጵያ ታበጽሕ በእግዚአብሔር። በያላችሁበት የፈጣሪ ጥበቃና በረከት ይብዛላችሁ። ኢትዮጵያዊ ስለሆናችሁ ኢትዮጵያን በባለቤትነት እንያዝ፣ አብረን እንሁን። ሁልጊዜም እውነትና ሰውነት ነው የሚያሸንፈው። ወደዛ ክብር እንምጣ። ድሉን እንደ ድል ቆጥረን እኛም በድሉ ላይ ተሳታፊዎች እንሁን። መልካም አዳር። የኢትዮጵያ ድል ይቀጥላል።